የመጨረሻው ድል ቤቶን እያንኳኳ ነው። ዲኤምሲ ሪል ስቴት ለትንሣኤ በዓል ያደረግነው ቅናሽ የመጨረሻው ሳምንት ዙር ላይ እንገኛለን። እርሶስ የድርሻዎትን ሳያነሱ ምን ይጠብቃሉ? በረጅም ጊዜ አከፋፈል ሂደት ጎጆን እኛ ጋር ይቀልሱ እያልን ለአከፋፈል ምቹ በሆነ ሂደት በያሻው በ9 ዙር ክፍያ አሊያም 60% የባንክ ብድር ተመቻችቶለት እስከ 20 ዓመት የሚከፍሉት በካሬ ከ78 ሺህ ብር ጀምሮ እንሆ ብለናል። ባለ 1 መኝታ በ431 ሺህ፣ ባለ 2 መኝታ በ644 ሺህ፣ ባለ 3 መኝታ በ870 ሺህ እንዲሁም ባለ 4 መኝታ በ1 ሚሊዮን ብር ቅድመ ክፍያ ብቻ እንሆ ብለናል። በኮሪደር ልማት ባሸበረቀው ውብና ዘመናዊ በሆነው የመኖሪያ መንደር ውስጥ ኑ የቤት ባለቤት ይሁኑ። ቢሮና ሳይት ለመጎብኘት ከታች ባለው ስልክ ይደውሉልን። ሰላም ጤና ይስጥልን ክቡራትና ክቡራን የአዲስ ምንጭ ቤተሰቦች እንዴት ውላችኋል? በያላችሁበት የከበረ ሰላምታችን ይድረሳችሁ። ዕለቱ ግንቦት 7 ቀን 2017 ነው። ይዘንላችሁ የመጣነው ደግሞ አሁን የደረሱንን ሰበር እና አስደሳች መረጃዎች ነው። ከመረጃዎቹ ጋራ የእናንተው ውብሸት ታዬ አብሬያችሁ ቆይታ አደርጋለሁኝ። እናንተ ደግሞ እንደተለመደው ላይክ እና ሼር በማድረግ እነዚህን ሰበርና አስደሳች መረጃዎች ለብዙዎች እንዲደርሱ እንድታደርጉ በታላቅ አክብሮት እጠይቃለሁኝ። በተለየ መልኩ ስለሆነ ይሄንን መርሃ ግብር ይሄን የሰበር መረጃ መርሃ ግብር እያቀረብን ያለ ነው። ጥቂት ጨመር ለማድረግ ያክል ነው። ሰበር መረጃዎቻችን የሚያጠነጥኑት በአማራ ክልል የተለያዩ አካባቢዎች በትጥቅ ትግል ሲንቀሳቀሱ የነበሩ የጽንፈኛው ፋኖ አመራርና አባላት ናቸው በገፍ እየገቡ ያሉት። ይህ እጅግ አስደሳች የሚሆንበት አንደኛው ነገር ከነ ሙሉ ትጥቃቸው እስካሁን ሲከተሉት የነበረው መንገድ የተሳሳተ መሆኑን፣ በማህበረሰቡ ላይ ስቃይና እንግልት የዳረገ መሆኑን፣ ከልማት ያራቀው መሆኑን፣ ተማሪዎችን ከትምህርት ገበታ ውጭ ያደረገ መሆኑንና የመሳሰሉትን ነገር በመጥቀስ ጸጸታቸውን በመግለጽ ነው እየገቡ ያሉት። ይህ በአንድ በኩል ጊዜ ብዙ ነገሮችን እንደፈታ ነው የምንመለከተው። የጫካው እንቅስቃሴ ሲጀመር ለማሳሰብ ብዙ ተሞክሮ ነበር በሁሉም አቅጣጫ ማለት ነው። ነገር ግን በተቃራኒው ሰላም ያሉ የሀገር ሽማግሌዎችን ሳይቀር መምህራንን መረሸን፣ በጎዳና ላይ ማንበርከክና የመሳሰሉን ነገሮች አሳፋሪና ጸያፊ በሆነ መንገድ በባህልም በታሪክም በመታየቱ በማይታወቅበት መንገድ ሲደረጉ ሲከናወኑ ቆይተዋል። ማህበረሰቡ በዚህ ድርጊት እጅግ አዝኗል። በዚህም ከጀግና ሀገር መከላከያ ሰራዊትና ከክልሉ የጸጥታ አካላት ጋር በመተባበር አሻፈረኝ በሚሉ አካላት ላይ ጠንካራ እርምጃ እንዲወሰድ ሲተባበር ቆይቷል። በተመሳሳይ ጊዜ ለሰላም የተዘረጋዎች በፍጹም ባለመታጠፉ ዛሬ ድረስ እየገቡ ያሉ አካላት መኖራቸውን እንደምናየው። በተለይ የዛሬው እጅግ አስደናቂ ነው። አንዳንድ ቦታዎች ላይ 73 በሌላ ቦታዎች ላይ እንደዚህ በጣም በርካታ ቁጥር ያላቸው እየገቡ ነው ያሉትና ይህንን እንደ ሚዲያ እንደ አዲስ ምንጭ ቤተሰቦች የምናደንቀው የምናበረታታው ነገር ነው። የሆነ ሰዓት ላይ ስህተቶች ሊያጋጥሙ ይችላሉ፣ ችግሮች ሊኖሩ ይችላሉ፣ ከመልካም አስተዳደር ጋር በተያያዘ ከፖለቲካው ጋር በተያያዘ ከመሳሰሉ ነገሮች ጋር በተያያዘ። ነገር ግን አሁንም ቢሆን ጫካ ገብቶ ጠመንጃ ይዞ መገላበጥ መፍትሄ አይደለም፣ ትክክለኛውን መንገድ አይደለም። ሰዎች ደግሞ ወደ ሰላም ሲመለሱ በርቱ ነው ሊባል የሚገባው። በተለይ የታድሶ ኮሚሽንን በተመለከተም አንድ መረጃ ወደ መጨረሻ ላይ እናቀርባለን። ይህ ሁኔታ እንዲቀጥል ግን እንደ ሚዲያ ያለው ነገር አፕሪሼት እናደርጋለን ማለት ነው። አሻፈሪ በሚሉት ላይ ደግሞ እርምጃው እየተወሰደ የሚቀጥል ነው የሚሆነው። ከሰበር መረጃዎቻችን በማስከተል የአዲስ ምንጭን ርዕሰ አንቀጽ ወይንም አቋማችንን ኤዲቶሪያል የምንለውን ማለት ነው ለሰላም ረፍዶ አያውቅም በሚል አጠር ያለ ጥናታዊ ዘገባ እናቀርብላችኋለን። ይህንኑ በተከታታይ ወደ እናንተ የምናደርስ ይሆናል። በድጋሚ ላይክ እና ሼር እያደረጋችሁ የመረጃ ለብዙዎች እንዲደርስ እንድታደርጉ በታላቅ አክብሮት እንዲሁም በፍቅር እጅ እየነሳን እንጠይቃለን። አብረን እንቆይ። ከማዕከላዊ ጎንደር ኮሚኒኬሽን ያገኘነው ሰበር መረጃ 73 ታጣቂዎች የሰላም አማራጭን ተቀብለው ወደ ማህበረሰቡ ተቀላቀሉ ይለናል። በማዕከላዊ ጎንደር ዞን በምስራቅ በለሳ ወረዳ በተሳሳተ መንገድ ወደ ጫካ ገብተው የነበሩ 73 ታጣቂዎች ከነሙሉ ትጥቃቸው የሰላም አማራጭን ተቀብለው ወደ ማህበረሰቡ በሰላም ተቀላቅለዋል። ታጣቂዎቹ እንደተናገሩት በተሳሳተ መንገድ የአማራ ሕዝብ በኢኮኖሚ ተያያዥ ጉዳዮች እንዲጎሳቆል ምክንያት በመሆናቸው ይህም እንዳጸጸታቸው ገልጸው ቀጣይ ከጥፋታቸው ተምረው የበደሉትን ሕዝብ ለመካስ ቁርጠኛ መሆናቸውን የተናገሩ ሲሆን በጫካ የቀሩ የቀድሞ ጓደኞቻቸውም
በሰላም እንዲገቡ ጥሪያቸውን ማቅረባቸውን ከማዕከላዊ ጎንደር ኮሚኒኬሽን ያገኘነው መረጃ ያሳያል። ወደ ሁለተኛው ሰበር መረጃ ስንሸጋገር በደቡብ ወሎ ዞን በአብልኮ ወረዳ ወደ ጫካ ገብተው የነበሩ ኃይሎች በሰላማዊ መንገድ እጃቸውን መስጠታቸው ተገልጿል። በደቡብ ወሎ ዞን በአብልኮ ወረዳ ጫካ ገብተው የነበሩ በርካታ የታጠቁ ኃይሎች የመንግስትን የሰላም ጥሪ በመቀበል ከነሙሉ ትጥቃቸው ነው በሰላማዊ መንገድ እጃቸውን የሰጡ። በወረዳው የታጣቂዎቹ ቡድን መሪ አረቡ ይመርን ጨምሮ በርካታ ታጣቂዎች የሰላም አማራጮችን እየተቀበሉ እንደሚገኙም ተገልጿል። ታጣቂዎች መንግስትና ህዝብ ያቀረበውን የሰላም ጥሪ ተቀብለው እጅ ሲሰጡ የዞን የወረዳ አመራሮች፣ የጸጥታ ዘርፍ አመራሮች እንዲሁም የሃይማኖት አባቶችና የሀገር ሽማግሌዎች ተገኝተዋል። የአብልኮ ወረዳ ዋና አስተዳዳሪ አቶ አብደላ ሰይድ እንደተናገሩት መንግስት ያቀረበውን የሰላም አማራጭ በመቀበል በሰላማዊ መንገድ እጅ መስጠታችሁ የሚያስመሰግን ነው ብለዋል። የሃይማኖት አባቶችና የሀገር ሽማግሌዎች የሰላም ጥሪ ተቀብለው ለመጡ የታጠቁ አካላት ምስጋናቸውን አቅርበዋል። ይኸው ከደቡብ ወሎ ዞን ኮሚኒኬሽን ጽህፈት ቤት ያገኘነው ሰበር መረጃ እንደሚያመለክተው በአካባቢው ታጥቀው የሚንቀሳቀሱ ሌሎች ኃይሎችም የመንግስትን የሰላም ጥሪ በመቀበል ወደ ሰላማዊ እንቅስቃሴ እንዲመለሱ ጫካ አብሯቸው የነበሩ አካላት ጥሪ ያቀረቡ ሲሆን የሀገር ሽማግሌዎችን በዚህ ላይ በርትተው እየሰሩ መሆኑን ለማወቅ ተችሏል። ክቡራትና ክቡራን፣ ሶስተኛው ሰበር መረጃ ለጥፋት ተልዕኮ በጫካ ሲንቀሳቀሱ የነበሩ 9 ታጣቂዎች እጃቸውን በሰላም ሰጡ ይለናል። ይሄውም ወደ ሰሜን ሸዋ ዞን ሚዳ ወረሞ የሚወስድ ነው። በሬማኖስ ወረዳ በተሳሳተ መንገድ ለጥፋት ተልዕኮ በጫካ ሲንቀሳቀሱ የነበሩ እነዚሁ 9 ታጣቂ ኃይሎች ናቸው የመንግስትን የሰላም ጥሪ ተቀብለው የገቡት። ታጣቂ ኃይሎቹ እንዳሉት የሰላም ጥሪውን ተቀብለን የመጣ ነው በትጥቅ ትግል ጫካ የገባው ኃይል ትክክለኛ ዓላማ የሌለው ቡድን መሆኑን በመረዳት ሲሆን ከቡድኑ ጋር በነበረን ቆይታ የበደልነውን ህዝብ ለመካስ ዝግጁ ነን ብለዋል። ታጣቂዎቹ እጅ ሲሰጡ ከነ ሙሉ ትጥቃቸው መሆኑን ከሚዳ ወረሞ የመንግስት ኮሚኒኬሽን የተገኘው መረጃ ያመለክታል። ከዚሁ ጋር በተያያዘ የአማራ ብሔራዊ ክልላዊ መንግስት ርዕሰ መስተዳደር የሆኑት ክቡር አቶ አረጋ ከበደ የታጠቁ ኃይሎች ወደ ሰላማዊ ኑሮ ተመልሰው የልማት አቅም እንዲሆኑ የክልሉ መንግስት ድጋፉን አጠናክሮ ይቀጥላል ማለታቸውን የደረሰ መረጃ ያመለክታል። የታጠቁ ቡድኖች ወደ ሰላማዊ ኑሮ ተመልሰው የልማት አቅም እንዲሆኑ እንዲሁም አጋር አካላት በዚህ ዙሪያ ትብብር እንዲያደርጉ ርዕሰ መስተዳደር አረጋ ከበደ ጥሪ አቅርበዋል። የብሔራዊ ተሃድሶ ኮሚሽን በአማራ ክልል ሲንቀሳቀሱ የነበሩ የቀድሞ ታጣቂዎችን መልሶ ለማቋቋም በሚያስችልበት ዙሪያ ከክልሉ የሥራ ኃላፊዎች ጋር ምክክር አድርጓል። የብሔራዊ ተሃድሶ ኮሚሽን በሀገሪቱ በተለያዩ ክልሎች ሲንቀሳቀሱ የነበሩ የቀድሞ ታጣቂዎችን የተሃድሶ ስልጠና በመስጠት እንዲሁም መልሶ በማቋቋም ወደ ሰላማዊ ህይወት እንዲመለሱ የማድረግ ስራ እየሰራ እንደሚገኝም ተገልጿል። የአማራ ክልል ርዕሰ መስተዳደር አቶ አረጋ ከበደ በክልሉና በመላ ሀገሪቱ ሰላም እና ደህንነትን የማረጋገጥ ስራ ሲሰራ ቆይቷል ብለዋል። በግጭቱ ወቅት በሁለቱ ተፋላሚ ኃይሎች ብቻ ሳይሆን በንብረት ላይ እንዲሁም በሰው ላይ ጉዳት የሚያስከትል መሆኑን በመረዳት የታጠቁ ኃይሎች ወደ ሰላም እንዲመጡ ሲሰራ ቆይቷል ብለዋል። ወደ ሰላም የገቡ ታጣቂ ኃይሎችን ደግሞ የክልሉ መንግስት ከብሔራዊ ተሃድሶ ኮሚሽን ጋር በመተባበር የተሃድሶ ስልጠና በመስጠት ወደ ተሟላ ሰላማዊ ኑሮ እንዲኖሩ መደረጉን ገልጸዋል። አሁን ላይም በተለያየ የክልሉ አካባቢዎች ከሚገኙ የታጠቁ ኃይሎች ጋር የሰላም ስምምነት ላይ መደረሱን አስታውሰው በቀጣይ የተሃድሶ ስልጠናውን ወስደው ወደ ማህበረሰቡ እንዲቀላቀሉ ይደረጋል ብለዋል። የታጠቁ ኃይሎችን ወደ ሰላማዊ ኑሮ ተመልሰው የልማት አቅም እንዲሆኑ ኮሚሽኑ በሚያደርገው ጥረት የክልሉ መንግስት ድጋፉን አጠናክሮ ይቀጥላል ብለዋል። አጋር አካላትም ትብብር እንዲያደርጉ ጠይቀዋል። የብሔራዊ ተሃድሶ ኮሚሽን ኮሚሽነር ተመስገን ጥላሁን በሀገሪቱ ሁሉም አካባቢዎች የቀድሞ ታጣቂዎችን በማሰልጠንና መልሶ በማቋቋም ወደ ሰላማዊ ህይወታቸው እንዲመለሱ እየተደረገ መሆኑን ገልጸዋል። ለዚህም የመንግስት መዋቅር ለኮሚሽኑ ድጋፉን አጠናክሮ እንዲቀጥል ጠይቀዋል። የተባበሩት መንግስታት ድርጅትና ለጋሽ ሀገራትን በመወከል የተገኙት ባዝል ማሰይ ለኮሚሽኑ የሚደረገው ድጋፍ በማስቀጠል ለሰላም እንደሚሰሩም ቃል ገብተዋል።
የተወደዳችሁ የአዲስ ምንጭ ቤተሰቦች በቀጣይነት የምናቀርብላችሁ ደግሞ ለሰላም ረፍዶ አያውቅም በሚል የአዲስ ምንጭን ኤዲቶሪያል ያንጸባረቅንበት አቋማችን ነው። ይህንኑ እየተከታተላችሁ ሐሳብ አስተያየቶቻችሁን እንድታጋሩን እንዲሁም ላይክ እና ሼር በማድረግ መረጃው ለብዙዎች እንዲደርስ እንድታደርጉ በታላቅ አክብሮት እንጠይቃለን። ወደዚያው ተሸጋገርን። ሰላም ረፍዶበታል የማይባልበት እሳቤ በቀጥታ እንገባለን። ለዚህ መነሻችን እንዲሆን አንዲትን ሀገር በምሳሌነት እናነሳለን። ኮሎምቢያ ትባላለች። ኮሎምቢያ ለ52 ዓመታት ያህል ማለቂያ የለሽ በነበረ የእርስ በርስ ጦርነት ስትታመስ ኖራለች። ለመስማት የሚሰቀጥጡ መከራዎችን ቀምሳለች። በግጭቱ ከሩብ ሚሊዮን በላይ ዜጎች ሕይወታቸውን በግፍ አጥተዋል። 6 ሚሊዮን ዜጎች ደግሞ ተፈናቅለዋል። ሀገሪቱ ለ52 ዓመታት ያህል መተላለቅ ላይ ነበረች። ይሁንና በፈረንጆቹ አቆጣጠር በ2009 የኮሎምቢያ መንግስትና የኮሎምቢያ አብዮታዊ ታጣቂ ኃይሎች የተሰኘው አማጺ ቡድን ወደ ሰላም ስምምነት መጡ። በዚያ ሁሉ መቋሰልና ለሚሊዮኖች መከራ የሆነ መተላለቅ በኋላ ሁለቱ ተቀናቃኙ ኃይሎች በጠረጴዛ ዙሪያ ተቀምጠው ልዩነታቸውን ይፈታሉ ተብሎ የተጠበቀበት ሁኔታ አልነበረም። ምክንያቱም 50 ዓመት በጣም ረዥምና ብዙ ምስቅልቅል ያስከተለ ነበርና። ይሁንና ለሰላም አይረፍድም እንዲሉ የውስጣቸውን በውስጣቸው ይዘው በጠረጴዛው ዙሪያ ለሰላም ተቀመጡ። የኮሎምቢያው ፕሬዝዳንት ሁዋን ማኑኤል ሳንቶስ በዚህ ወቅት በተናገሩት አንድ ተጠቃሽ ነገር ይወሳሉ። እንዲህ ብለው ነበር። ለሰላም ሁሉንም ደንቃራዎች አስወግዳለሁ፣ የትኛውንም ዓላማ አከተላለሁ። ይህ ቁርጠኝነት ደግሞ በፕሬዝዳንቱ ብቻ ሳይሆን በአማጽያኑ መሪ ቲሞሊዮን ጂሜሬዝ ቲሞንቼ ሲሏቸዋል ጭምር የተንጸባረቀ ነበረ። የቲሞንቼስን ንግግር ደግሞ እንመልከት። እንዲህ አሉ። ሀገራችን ለግማሽ ምዕት ዓመት ያህል በመከራ ማጥ ውስጥ ገብታ ስትዳክር ነበር። ዜጎቻችን ሕይወታቸው ጠፍቷል፣ አካል ጎድሏል፣ እንዲሁም በሰላም እጦት ማህበራዊ ምስቅልቅል ገጥሞናል። ከዚህ መከራ ለመውጣት በእኛ በኩል የሚጠበቅብንን ሁሉ ለማድረግ ወደ ኋላ አንልም። በሕዝባችን ላይ የደረሰው የዓመታት መከራና ስቃይም በእኛ በኩል ስለሆነው ድርጅቴን ወክዬ ይቅርታ ጠይቃለሁ። የእነዚህ ሁለት ተቀናቃኝ ኃይሎች አቋም በንግግር ብቻ ሳይሆን በቀጣዮቹ ጊዜያት በወሰዷቸው ቁርጠኛ የሰላም እርምጃዎችም ታይተዋል። ሂደቱ እንዳይሳካ የውጭ ኃይሎች የተለያዩ ጫናዎችን የፈጠሩ ቢሆንም ቁልፉ ነገር በባለ ሀገሮቹ እጅ ውስጥ ስለነበር ውጤቱ ወደ መልካምነት መጓዝ ጀመረ። በወቅቱ የተባበሩት መንግስታት ዋና ጸሐፊ ባንኪሙን የቪየትናሙን ጦርነት አላስፈላጊነት በመተቸት የሚታወቁትና በኋላ ላይ የአሜሪካ የውጭ ጉዳይ መስሪያ ቤትን ሲመሩ የነበሩት ጆን ኬሪ እንዲሁም የኪዩባው ፕሬዝዳንት ፊደል ካስትሮ ተገኝተው ስለ ሰላም እና የኮሎምቢያ ተቀናቃኞች በሰላም ጎዳና ላይ በመጓዝ በሁለቱም ወገን ስለሚጠብቀው ቁርጠኝነት ብዙ አሉ። ሰላምና ስምምነት በአንድ ወገን ተነሳሽነትና ፍላጎት እንደማይመጣ ሁሉ ያለፉ ጉዳዮችና ጉዳቶች፣ ያለመግባባቶች መኖራቸው ለሰላም ረፍዷል የሚያስብል እንዳልሆነ በዚያ ተሞክሮ በግልጽ ታይቷል። በተለይ በፈረንጆቹ አቆጣጠር ከ1985 እስከ 2013 ከሴናተርነት እስከ የፕሬዝዳንታዊ ውድድር ተፋላሚ ከጆርጅ ደብሊው ቡሽ ጋር በ2004 እንደ አውሮፓ አቆጣጠር ማለት ነው የነበሩት ጆን ኬሪ ለሁነቱ የወትዋችነት ፈረንጆቹ ሎቢ ማለትም የማሳመን ፖለቲካዊ ሳይንስ ሚና ተጫውተዋል ይባልላቸዋል። በዚህ ክንውን ውስጥ 3 ነገሮችን መመልከቱ ለሀገራችን ነባራዊ ሁኔታ ጠቃሚ ጎን ይኖረዋል ብለን እናምናለን። የመጀመሪያው በጎ ነገር የሰላም ስምምነቱ ጽንሰ ሐሳብ የመነጨው ከውስጥ እንጂ ሌሎች ጭነውባቸው አልነበረም። ተቀናቃኞቹ የልሂቃኖቻቸውን የሰላም ጥሪ በአክብሮት ተቀበሉ። ከዚያ በኋላ ነበር የውጭ ኃይሎቹ በፊርማ ስነ ስርዓቱ ላይ ለመገኘት መሽቀዳደም የያዙት። ይህን ሁኔታ ያስተዋሉት የኮሎምቢያው ፕሬዝዳንት ጁዋን ማኑኤል ሳንቶስ ጦርነቱ የኮሎምቢያ የነበረ ቢሆንም ሰላም መውረዱ የዓለማችንን አንድ ጦርነት ቀንሷል የሚል ውስጠ ወይራ መልእክት እንዲህ ሲሉ አስተላለፉ። ኮሎምቢያ ሴሌብሬትስ ዘ ፕላኔት ሴሌብሬትስ ቢኮዝ ዜር ኢዝ ዋን ሌስ ዋር ኢን ዘ ወርልድ ነበር ያሉት። ሁለተኛውና ግራና ቀኝ የተሰለፉት ኃይሎች የቁርቁሱ መንገድና ዘመን የትኛውንም ወገን ተጠቃሚ እንደማያደርግ ተገንዝበው አምነውና ተቀብለው ብዙ መንገድ መጓዛቸው ነው። የ52 ዓመታት ጦርነት ጠባሳ እንደ ዋዛ የሚለቅ አይደለም። የደረሱት አካላዊና መንፈሳዊ ጉዳቶች ስምምነቱ ስለተደረገ ብቻ
በነው ይጠፋሉ ማለትም አልነበረም። በሂደት ህመሞችን የሚሸረሽረው የሚያጠፋው የሚያሽረው የመሰረት ድንጋይ መጣሉ ግን ዋናው ቁልፍ ነገር ነበር። ሴፕቴምበር 27 ቀን 2016 ዓ.ም የተዘገበው የቢቢሲ እንግሊዝኛው ክፍል ስለ ሁኔታው ሲገልጽ ቀጥሎ ያለውን ነገር አስቀምጧል። አፍተር 50 years of war many Colombians still are not ready to forgiveness but hard work of building peace now lies ahead ብሏል። ይህም ለ50 ዓመታት የተደረገው ጦርነት ብዙ በጣም በርካታ የሆኑ ኮሎምቢያውያንን ዝግጁ አላደረጋቸውም። ሆኖም ግን የመሰረት ድንጋዩ ተጥሏል። ከዚህ በኋላ ወደፊት መጓዝ ብቻ ነው የሚል ትርጉም ያለው ነው። ብዙ ማነጻጸሪያዎችን እያነሱ መፈተሽ ቢቻልም በሶስተኝነት ደረጃ የአፈጻጸሙ መንገድ ወሳኝነት ብዙ የተደከመበትን የሰላም ስምምነት ሲቋጭ በጓሮ በር የሚከወን ሳይሆን ሕጋዊው አካል ፊት ቀርቦ የሚጸድቅና የስምምነቱ ነጥቦችም በግልጽ ሊቀመጡ የሚገባቸው መሆናቸው ነው። ኮሎምቢያ ያደረገችውም ይህንኑ ነበር። እንዲያውም ያላስፈላጊ መጓተት እንዳይፈጠር ቀጥታ ከኮንግረሱ ስለተላከበት መንገድ አንድ ዘገባ ሲያሰፍር የስምምነት ሰነዱ በአስቸኳይ ለኮንግረሱ ተልኮ እንዲጸድቅ መደረጉ ለውጤቱ ማማር የራሱን አሻራ አሳርፏል። ምንም እንኳ ብዙሃኑ ሕዝብ አንዳንድ የአማጽያኑ አመራሮች በእስር ሳይቀጡ መቅረታቸው ቢያስቆጨውም ለጦርነቱ የተሻለ መቋጫ ለመስጠት ከዚህ የሚመረጥ ጊዜና ተጨባጭ ሁኔታ ግን አልነበረም ብሏል። እነዚህ ከላይ የጠቃቀስናቸውን ነጥቦች ወደ ሀገራችን ነባራዊ ሁኔታ አምጥተን ምን ልንባርባቸው እንችላለን የሚለውን የተወሰነ ዳሰሳ ማድረግ ተገቢ እንደሆነ ያለንበት ሁኔታ የግድ ይለናል። የፍትህ መቤንና በሪኮንሲሌሽን የማለፍ ጉዳዮች የግድ ቢሆኑም ሰላምና እርቅ መግባባት ግን በፍጹም ወደ ጎን የሚደረጉ ጉዳዮች አይደሉም የሚሉ መከራከሪያዎች ከፖለቲካ ልሂቃን እየተሰሙ ይገኛሉ። በርካታ ሀገር ወዳድ ኢትዮጵያውያንም ጉዳዩን በጥርጣሬ ቢመለከቱትም መጨረሻው በመግባባት እንዲቆጭ ሐሳባቸውን ያቀርባሉ። እዚህ ላይ እኛ እንደ ኮሎምቢያ ከግማሽ ምዕተ ዓመት ያለፈ ጦርነት ስላላደረግን ንጽጽሩ ፍትሐዊ አይደለም የሚል መከራከሪያ ሊነሳ ይችላል። የጦርነትን ጉዳይ በዓመታት ስሌት መበየን፣ የዜጎችን ሕይወት ማጣት በቁጥር መመንዘር ወይም ግጭቶችን ተከትሎ የሚፈናቀሉ ወገኖችን ሁለንተናዊ ቀውስ በሌላ ሀገር ከተከሰተ መሰል ሁኔታ አሃዝ ጋር ሳይሆን ከሰብአዊ እሳቤና ልንጠቀምበት ከምንችለው ተግባራዊ ተሞክሮ አንጻር መፈተሹ ግን ሲመከር የኖረ እውነታ ነው። የአማጽያን እንቅስቃሴ አስመልክቶም ብዙ የተጎዳንባቸው የታሪክ ምዕራፎች አሉ። ከሰሜን ኤርትራ እስከ ምስራቅ ኦጋዴን፣ ከምዕራብ እስከ ደቡብ የተነሱ የተካሄዱ የደረሱና መዛቸው ዛሬም ድረስ ያለቀቀን በተለይ ባለፉት 27 ዓመታት የተዘራው ብሔርተኝነትን በተዛባ ሁኔታ የመተርጎም እሳቤዎች ቀውሱ በጣም ብዙ ነው። በአግባቡ እልባት ያልሰጠናቸው ችግሮች አሉብን። የተወሰኑት የግጭት መንስኤዎች ምን ነበሩ? ምን ጉዳት አደረሱ? በአግባቡ ባለመፈታታቸው ምን አጣን? የሚለው ላይ የተለያዩ ልሂቃን ጠይቀዋል፣ ሞግተዋል፣ ይበጃል የሚሉትን ምክረ ሐሳብም አቅርበዋል። ስናጠቃልለው ግን ለሰላም አይረፍድም ብለን መነሳት እንዳለብን የሚያሳስብ ይሆናል። ይህ ሲሆን ግን በሰው ቁስል እንጨት በሚሰድ ምንግዴ አካሄድ ሳይሆን ሕዝብ እየመከረበት ቁስሎች እየጠገጉ ነገሮች ከስሩ እየተመከረባቸውና ለታላቋ ሀገር ፈውስ ሲባል ሁላችንም ጥቂት ከሸክሙም ከህመሙም እየተጋራን እየታመምን አብረን እንድንሽር አብረን እንድንፈወስ እንዲሆንና በዚሁ አጋጣሚ ይህንኑ መልእክታችንን ከአዲስ ምንጭ ለአዲስ ምንጭ ቤተሰቦች ከአክብሮት ጋር የምናቀርበው ነው። ሰላም ለመላው የሰው ዘር ሁሉ ይሁን። ኢትዮጵያ በክብር ለዘላለም ትኑር።